ትሬደር ከሆናችሁ ይህ ቪዲዮ በእርግጥም ለእናንተ ነው። በባዶ ሆድ ትሬድ ማድረግ፣ ሳይበሉ ቻርት ማየት አእምሯችንን በ10 እጥፍ የሚያጠራው ለምንድን ነው? የጾም ወይም የፋስቲንግ ኃይል። ምናልባትም የዛሬው ዝግጅታችን ወይም ቪዲዮአችን በዋነኝነት አብዛኛዎቻችሁን የሚያከራክር ምናልባትም ከዚህ በፊት ከምናውቀው ዕውቀት አንጻር የሚጋጭ የሚመስል ነገር ግን ደግሞ በዛው ልክ በትክክለኛ ትልልቅ ሪሰርቾችና የሳይንስ ማዕቀፎች የተረጋገጠ እውነትን። እስቲ ዛሬ አብዛኛዎቻችን ትሬዲንግ ላይ የምናደርገውን አንድ የተለመደ ግን አእምሯችንን ሽባ የሚያደርገውን አካላዊ ስህተት ወይም ባዮ ሃኪንግ ሚስቴክ እንነጋገር። ጠዋት ተነስታችሁ ቆንጆ ቁርስ ዳቦ በእንቁላል ወይም ፓስታ በልታችኋል እንበል። ወዲያውኑ ኮምፒውተራችሁ ፊት ለፊት ተቀምጣችሁ ቻርት መተንተን ትጀምራላችሁ። መጀመሪያ ላይ ሁሉ ነገር ጥሩ ይመስላል። ነገር ግን ከ30-40 ደቂቃ በኋላ አእምሯችሁ ላይ የሆነ ጭጋግ ወይም ብሬን ፎግ ይወርዳል። ትኩረታችሁ ይበተናል። ቻርቱ ግልጽ አይሆንላችሁም ወይም ብለሪ ይሆንባችኋል። በዚህ ድንዛዜ ውስጥ ሆናችሁ ማርኬቱ ምንም ቆንጆ ሴታፕ ባያሳይም አረ ዝም ብዬ ልግባ ብላችሁ በመሰላቸት ባይ ወይም ሴልን ትጫናላችሁ። ፕላናችሁን ትረሱታላችሁ። ማርኬቱ ሲከስርም ቶሎ አትዘጉም ወይም ሪያክሽን ታይማችሁ ዘገምተኛ ይሆናል። አካውንታችሁ ሲጠፋ ለምን እንዲያደረግኩ ብላችሁ ራሳችሁን ትጠይቃላችሁ። እውነቱን እንነጋገር ከተባለ ያከሰራችሁ የትሬዲንግ ዕውቀት ማጣታችሁ አይደለም። በዚህ እውነት የሚያከስራችሁ የበላችሁት ምግብ በአእምሯችሁ ውስጥ የፈጠረው የኬሚካል መዛባት ወይም ኢንሱሊን ስፓይክ ሊሆን እንደሚችል ሳይንስ ይነግረናል። ዛሬ ሳይበሉ ወይም በጾም ሆዳችን ትሬድ ማድረግ የሰውን ልጅ አእምሮ ፎከስ በ10 እጥፍ እንዴት እንደሚያጠራው እንዲሁም ደግሞ ቻርቱን እንደ ስናይፐር እንድታነቡ የሚያደርጋችሁን ጥልቅ የባዮሎጂ ሚስጥር እንመረምራለን። እስቲ አብራችሁን ቆዩ። ወደ ሳይንሱ ስንገባ የሰው ልጅ አእምሮ ውሳኔ ለመስጠት በተለይ ትሬዲንግ ላይ ከፍተኛ የሆነ የደም ዝውውርና ኃይል ወይም ኢነርጂ ይፈልጋል። ነገር ግን ብዙ ካርቦሃይድሬት ያለው ምግብ ስትበሉ የሰውነታችሁ አጠቃላይ ኃይል ወይም ኢነርጂ እና ደም አእምሯችሁን ትቶ ወደ ሆዳችሁ ይጓዛል። ለምን ካላችሁኝ ምግቡን ለመፍጨት ወይም ዳይጀሽን ስለሚገደድ። በዚህ ሰዓት ውሳኔ የሚሰጠው የአእምሯችሁ የፊት ክፍል ወይም ፕሪፍሮንታል ኮርቴክስ ደም ያንሷል፣ ሎጂክ መስራት ያቆማል። አእምሯችሁ ኢነርጂ ሴቪንግ ሞድ ወይም ኃይል ቆጣቢ ሞድ ላይ ይገባል ማለት። ለዚህ ነው ከበድ ያለ ምግቦችን በልታችሁ ቻርት ፊት ስትቀመጡ እንቅልፍ የሚላችሁና ቻርቱ የማይታያችሁ። አእምሯችሁ ተኝቷል፣ አይናችሁ ግን አሁንም ክፍት ነው። ከዚህም የባሰው አደጋ ግን ይመጣል። ምግብ በተለይም ስኳርና ካርቦሃይድሬት የበዛባቸው ምግቦች ስትበሉ በደማችሁ ውስጥ ያለው የስኳር መጠን ወይም ብለድ ሹገር ሌቭል በከፍተኛ ፍጥነት ወደ ላይ ይተኮሳል። አእምሯችሁም ኢንሱሊን የተባለውን ኬሚካል ይረጫል። ነገር ግን ከአንድ ሰዓት በኋላ ያ ስኳር በድንገት ወደ ታች ይወርዳል። ይህንንም ሹገር ክራሽ ይሉታል። በዚህ ሰዓት አእምሯችሁ አደጋ እንደመጣ አስቦ ኮርቲሶል እና አድሬናሊንን ወይም የጭንቀት ኬሚካሎችን ይለቃል ማለት ነው። ይህ ኮርቲሶል እናንተ ቻርት ፊት ቁጭ እንዳላችሁ ነው እንግዲህ የሚረጨው። ማርኬቱ ምንም ሳያደርግ እናንተ በምግባችሁ ምክንያት ብቻ በውሸት ፍርሃት ወይም አንግዛይቲ እና መደናገጥ ውስጥ ትገባላችሁ ማለት ነው። ለዚህ ነው አንድ ፒፕ ኪሳራ ስታዩ አእምሯችሁ ደንግጦ ትሬዱን ቶሎ ልትዘጉት የምትዳሉት። አእምሯችሁ በስኳር ክራሽ ወይም ሹገር ክራሽ ታውሯልና። በእርግጥም ይህንን ለማስተዋልና እውነትም ሀፕን ማድረጉን ለማየት ራሳችሁን ቆም ብላችሁ መመልከት ይኖርባችኋልና በሚቀጥሉት ጊዜያቶች ከበድ ያለ ምግብ ተመግባችሁ ትሬድ ስታደርጉ እስቲ በእናንተ ላይ ያለውን ለውጥና የእሳቤ ውቅር ለመመልከት ሞክሩ። እናንተ 100 አይነት የአይሲቲ ወይም ኤስኤምሲ ስትራቴጂ ብታውቁም ሰውነታችሁና ሆርሞናችሁ ወይም ባዮሎጂያችሁ በምግብና በስሜት ከተበጠበጠ እውቀታችሁ ዜሮ ነው። ትሬዲንግ የቻርት ጨዋታ ብቻ ሳይሆን የአእምሮና የሰውነት ባዮ ሃኪንግ ጨዋታም ጭምር። ይህንን የብሬን ፎግ ወይም የአእምሮ ድንዛዜ አጥፍታችሁ አእምሯችሁን በከፍተኛ ንቃት ወይም ፒክ ፐርፎርማንስ ማሰራትና ዲሲፕሊናችሁ 100% መቆጣጠር ከፈለጋችሁ የአንድ ወር የትሬዲንግ ሳይኮሎጂ ማስተር ክላስ ኮርሳችንን አሁኑኑ ተቀላቀሉ። በአካዳሚያችን ላለፉት 6 ወራት ሙሉ ለሙሉ በነፃ ሲቀርብ የነበረው ይህ አገልግሎት አሁን ወደ ፕሪሚየም ስላደገ ክፍያ ተደርጎበታል። ለእናንተ ለቻናላችን ቤተሰቦች ልዩ የ50% ቅናሽ ስላዘጋጀንላችሁ ኮርሱን በ1999 ብር ብቻ ማግኘት የምትችሉ ይሆናል። ይህ ቅናሽም ለጥቂት ጊዜያት ብቻ የሚቆይ ስለሆነ እድሉ ሳያመልጣችሁ ባዮ ላይ ባለው የቴሌግራም ሊንክ ምዝገባችሁን ማከናወን እንደምትችሉ ለማሳወቅ እወዳለሁ።
ወደ ትምህርታችን ስንመለስ ታዲያ ትልልቅ ፕሮፌሽናል ትሬደሮች እና የዎል ስትሪት ጂኒየሶች ለምን ጠዋት በባዶ ሆዳቸው ትሬድ ማድረጉን ይመርጣሉ የሚለውን ጥያቄ እናንሳ። በሰው ልጅ የዝግመተ ለውጥ ወይም ኢቮሉሽነሪ ታሪክ ውስጥ የሰው ልጅ አእምሮ እጅግ በጣም ስለታም፣ ንቁና ብልህ የሚሆነው ሆዱ ባዶ ወይም ፋስቲንግ ስቴት ላይ ሲሆን ብቻ ነው። ጥንት አባቶቻችን ርቧቸው አደን ሲወጡ አእምሯቸው አውሬውን ለማደን ሲል 100% ትኩረቱን ይሰበስባል። ሆዳቸው ሞልቶ ከበሉ በኋላ ግን አእምሯቸው ይተኛል፣ ምክንያቱም አደም በዛ ሰዓት አያስፈልግም። እናንተም ሆዳችሁ ባዶ ሆኖ ወይም ፋስቲንግ ሞድ ላይ ሆናችሁ ቻርት ፊት ስትቀመጡ አእምሯችሁ BDNF ወይም ብሬን ዲራይቭድ ኒውሮትሮፊክ ፋክተር የተባለ አስገራሚ ኬሚካል ያመርታል። ይህ ኬሚካል የአእምሯችሁን ኒውሮኖች ፍጥነት በ10 እጥፍ ያሳድገዋል። ቻርቱን ስታዩ ልክ እንደ ስናይፐር በጠራ ሁኔታ ይታያችኋል። ፕራይስ አክሽኑን በሰከንዶች ውስጥ ትተነትላላችሁ። ዲሲፕሊናችሁን የመጠበቅ አቅማችሁ የጠነከረና ብረት ይሆናል። እንግዲህ አእምሯችንን በዚህ የጾም ኃይል ወይም ፋስትድ ስቴት እንዴት እንጠቀመዋል? እንደ ሁልጊዜው ሁሉ መፍትሄ ሀሳቦችን በአጭሩ አስቀምጬላችሁ ቪዲዮውን እንጨርሰዋለን። የመጀመሪያው the68 ሩል የሚሉት የ16 ሰዓት ጾም። ትሬድ የምታደርጉት ጠዋት ለንደን ሴሽን ላይ ከሆነ ቁርስ አትብሉ። ውሃ ብቻ እየጠጣችሁ ቻርቱን ተመልከቱት። ትሬዳችሁን ጨርሳችሁ ከ6 ሰዓት 7 ሰዓት ላይ ቻርቱን ከዘጋችሁ በኋላ ብቻ ምግባችሁን ተመገቡ። ሁለተኛው ቢዌር ኦፍ the carbs የሚለው ነው። በተቻለ ከካርቦሃይድሬት ራቁ፣ ተጠንቀቁ። መብላት ግድ ከሆነባችሁ ዳቦና ስኳር ያለበትን ምግብ በብዛት አትብሉ። ፕሮቲን ላይክ እንደ እንቁላል የመሳሰሉ ምግቦችን ብቻ ለመመገብ ሞክሩ። ፕሮቲን የኢንሱሊን ስፓይክ ስለሚያመጣ አእምሯችሁን አያደነዝዙ። ስኳርና ካርቦሃይድሬት የበዛባቸው ምግቦች ግን የኢንሱሊን ስፓይክ ማምጣቱ ስለማይቀር ወደ ድንዛዜ መግባታችሁ አይቀርም። እንደ ማስታወሻ የሞላ ሆድ ባዶ አካውንት ወይም ብሎውን አካውንት ሊያመጣ ይችላል የሚለውን እሳቤ በማስታወስ ባዶ ሆድ ደግሞ የሞላ አካውንትን ወይም ዌልዝን ሊያመጣ የሚችልበትን ይህንን ማንም እስከዛሬ ሲያነሳላችሁ ያልሰማችሁትን ሳይንሳዊ ሚስጥር ለመመልከት፣ ለማመን ወይም ደግሞ ሪሰርች ለማድረግ ሞክሩ። ትሬዲንግ የጭንቅላት ጦርነት ነው። አእምሯችሁን በምግብ ወይም በካርቦሃይድሬት እና ሹገር ስታደነዝዙት ንቁ ሆናችሁ ማርኬቱን ለመቀበልና ትሬድ ለማድረግ ይከብዳችኋል። እስቲ በአቀኝነት ንገሩኝና እጅግ በጣም ከባድ የምትሉት ምሳ ወይም ቁርስ በልታችሁ ቻርት ፊት ተቀምጣችሁ እንቅልፍ እያመጣባችሁ በመሰላቸት ትሬድ ገብታችሁ አካውንት አጥፍታችሁ ታውቃላችሁ? ከዛሬ ጀምሮ በባዶ ሆድ ትሬድ ለማድረግ ትሞክራላችሁ? እስቲ ሀሳባችሁን አጋሩን። እንዳጠቃላይ የቀረበው ሀሳብ አከራካሪ እንደመሆኑ የእናንተ ሀሳብ ምን ይመስላል? በዚህ ጉዳይ ላይ ያላችሁን ሀሳብ በኮሜንት በኩል አጋሩን። ላይክ እና ሼር ማድረጋችሁን እንዳትረሱ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ ለማለት ወደድኩ። ሰላም።